ሀብታችን በስነ ስርዓት መመለስ አለበት። ግን ጠበቃው እንደዚህ እንድናደርግ አይፈቅድልንም። እንደውም ያሳስረዋል። ይኸውልሽ ያወራችሁትን ሪከርድ አድርገሽዋል አይደለ? እንደሰማሁት ደግሞ ራሱን ከህግ ተጠያቂነት ለማዳን ሲል አንቺ በፈቃድሽ እንዳደረግሽው አድርጎ ነበር ሲያወራኝ ነበር። አዎ እሱም ሪከርድ እንዳደረገኝና ለመክሰስ ብሞክር ምንም አይነት ጥፋት እንደማላገኝበት ነግሮኛል። ሉላዬ አሁን እዚህ ላይ በፈቃድ ነው ብለሻል። ህጉ ደግሞ ሊደግፈው ይችላል። ምናልባት ህጉ ቢመረምር እውነታውን አያጣውም። ግን ደግሞ እሱ የህጉን መውጫ መግቢያ ስለሚያውቀው ብንከራከረውም ያሸንፈናል፣ ይረታናል። እሺ ታዲያ አሁን ምን እናድርግ? ሉላዬ ጠበቃው ሲጠነቀቅ የነበረው ከህግ አንጻር በሚስቱ ላይ እየማገጠ እንደነበር ግን ረስቶታል። እናማ የእኛን ኬዝ አበላሻለሁ ቢል ወይም ደግሞ እኔን በወንጀል ክስ እከሰዋለሁ ቢል ይህን የድምፅ ቅጂ ለሚስቱ ወስደን እንሰጣታለን። በዚህ ፈርቶ የምንለውን የሚያደርግ ይመስላል ሞገስ? በእርግጠኝነት ያደርጋል። እንግዳውስ እኛ እንዲተውን ብቻ ሳይሆን ለምን የጀመረውን ክርክር እንዲጨርስልን ጭምር አናደርገው? ለምን ይሄንን ነገር እኛ ወደ ድል አንቀይረው? የማለቴን ጉዳይ ነው። አዎ የእሷ ነገር ሁሌ መከራ ነው እንጂ ምንም እድል ይዞ መታወቅ። ይኸው እሷን ገለን እጃችንን ከምናቆሽሽ እዚቹ ቤት ሆና እህል ውሃ እየከለከለን ፖሊስ ራሱ መጥቶ ከዚህ ቤት እንዲያስወጣት ነው ማድረግ ያለብን። ከዚህ ውጭ ሌላ ምንም አይነት አማራጭ የለም። ሩቁልሃል። ፖሊስም እኮ ቢያስወጣት ሴትዮዋ ተመልሳ መምጣቱ አይቀርም። ማህሌት ለይቶላታል። ስለዚህ ይህንን ነገር ወደ ድል እንጠቀምበት እያልኩ ነው። ማህሌት ከመጣች አይቀር እንጠቀምባት እያልኩ ነው። እሺ ምንድነው ሐሳብ? ንገረኝ፣ ምንድነው ሐሳብ? አንተ ይቅርታ እንዳደረክላት ለማህሌት እነግራታለሁ። እሺ አንደኛ ከኛ ጋር ሆና ካሌብ ላይ እና ዝና ላይ እንድትመሰክር ወንጀለኛ መሆናቸውን እንድታጋልጥ እናደርጋለን። ከምስክርነቱ በተጨማሪ ማህሌትን ተጠቅመን እነዝና ምን እያደረጉ ምን እየሰሩ እንደሆነ መከታተልና ማወቅ እንችላለን። መድብል አንተ አልገባም እንዴ? ሲጀመር ዝና ነው ማህሌትን ሂጂና የይቅርታ ጠይቂ ብሎ ልልከት የሚችለው። ከሱ ውጭ ማንም ሰው ይሄን ሊያደርገውም አይችልም። እሱን ነግራኛለች። እየዋሸሽ ነው እንጂ እርግጠኛ ነኝ አብራችሁ አድራችኋል። ተኝተናል ብዬ ላሳብዳት እንዴ? ማህሌት አሁን ላይ ከብሩክ ጋር የነበራትን ፍቅርና ትዳር ለመመለስ የተቻላትን ነገር ሁሉ እያደረገች ነው። በስተመጨረሻ ላይ እንዳየነው ቅድስትና ብሩክ ሊያደርጉትን ሊሳሳሙትን የነበረውን ነገር ለራሷ አቋርጣቸው አሁን ደግሞ በስተመጨረሻ ላይ ብሩክ ሳሎን ተኝቶ በነበረበት ሰዓት ልትስመው ሞክራለች ማለት ነው። እሷ ያሰበችው በዚህ መንገድ ብሩክን ወደኔ እመልሰዋለሁ፣ እኔ ሰውነቴ ወንዶችን ያማልላል፣ ስለዚህ ብሩክ ደግሞ እኔን ስለሚያቀኝ ወደኔ መመለሱ አይቀርም በሚለው ነው እዚህ ጋር እሱ በተኛበት እየሳመችው ማለት ነው። ብሩክ ደግሞ ቀደም ብሎ እንዳየነው እሷ ከዛ ቤት እንድትወጣለት ይፈልጋልና ደጋግሞ ከቤቴ ውጪልኝ ብሎ ሲጮህባት ነበር። እሷ ደግሞ አሁን ያደረገችው ነገር ጭራሽ እዛ ቤት እንድትቆይ የማያደርጋት ነገር ነው። ጭራሽ እኛ ቤት ቆይተች ደግሞ አሁን ይሄንን ነገር ታደርጊያለሽ ብሎ ብሩክ ምናልባትም ከዚህ በኋላ እሷን ሊመታት ይችላል ወይ ደግሞ አንቆ ሊያስወጣትም ይችላል ማለት ነው። ምናልባት እንደለመደችው ከዚህ በፊት ስታደርግ እንደነበረው እነሱ ሲናገሯት ሲቆጧት ቀጥ ብላ ወደ መኝታ ክፍል ነው የምትሮጠውና አሁንም ብሩክ ከተቆጣት ምናልባትም ወደ መኝታ ክፍል ሮጣ ልትገባ ትችላለች ማለት ነው። እሷ ያሰበችው በዚህ መንገድ ብሩክን ወደኔ እመልሳለሁ ብላን ያሰበችው፣ ግን ደግሞ አሁን ላይ የእሷና የብሩክ ትዳር የሚባል ነገር የለም። በጣም ረፍዷል። እሷ ብዙ ነገር አድርጋለች፣ ብሩክንም ጎርታለች። እናም ደግሞ ምሳሌ ራሱ ሕክምናዋን እንዳታገኝ በብዙ ነገር ለማስቆም ስትሞክር ነበር፣ በብዙ ነገር እንቅፋት ስትሆንበት ነበርና ብሩክ ደግሞ ከዚህ በኋላ ከእሷ ጋር ሆኖ እንደ በፊቱ እንደ ባልና ሚስት የሚሆንበት ጊዜ የለም። እሷ ደግሞ አሁንም ተስፋ አልቆረጠችም ማለት ነው። ግን ደግሞ በዚህ መሃል መድብል ያመጣው ሀሳብ በጣም ትክክለኛ ሀሳብ ነው። ከዚህ በፊት እንዳየነው መድብል አሁን ላይ ዝናንና ካሌብን ለመክሰስ እየተንቀሳቀሰ ነውና ለዛ ደግሞ ምስክር የሚሆኑ ሰዎችን እያፈላለገ ነበር። ኤፍራታንም ከዚህ በፊት ጠይቆ ነበር። ቅድስትም አለች፣ ዳጣም አለች፣ ሌሎችም አሉ። እነሱ አንድ ላይ ሆኖ አሁን ደግሞ ማህሌትን ራሳቸው ላይ መጨመር ፈልጓል ማለት ነው። በመጀመሪያ ብሩክ የተጠራጠረው ማህሌት ይሄን ነገር እንደማትስማማ ነው። ግን ደግሞ ሁለቱም ያውቃሉ። እዛ ጋር ዝና ማህሌትን ልኳት እነሱ ቤት እንደመጣችና ብሩክን ይቅርታ ጠይቂ ብሎ እሱ እንዳስገደዳት ያውቃሉ። ግን ደግሞ ቢሆንም ማህሌት ከልቧ ተጸጽታ መታም ይሁን ወይ ደግሞ ለተንኮልም መታ ይሁን እኛ ደግሞ እዚህ ጋር እሷን መጠቀም አለብን፣ ዝናና ካሌብ ላይ እንድትመሰክር ማድረግ አለብን የሚለውን ነገር መድብል ይሄንን ሀሳብ አምጥቷል ማለት ነው። ምናልባት ማህሌት በዚህ ሀሳብ ትስማማለች ወይስ አትስማማም የሚለው ነገር ባይታወቅም
ግን ደግሞ መድብል እዛ ጋር ያቀረበው ማህሌትን የማታለያ ሀሳብ ያው ማህሌት የምትፈልገው ብሩክ ይቅርታ እንዲያደርግላት ነው። ብሩክ አሁን ይቅርታ አድርጌልሻለሁ ታርቄሻለሁ ቢላት ማህሌት ደግሞ እዛ ጋር መድብል የጠየቃትን ነገር ለማድረግ ወደ ኋላ አትልም ማለት ነው። ለምን ከተባለ ዝና ራሱ ደውሎላት ዝና እንዲተዋ ስትጠይቀው ነበር። በቃ እኔን ተወኝ እኔ የራሴን ኑሮ ልኖር ስትለው ነበርና እዚህ ጋር ደግሞ ብሩክ ይቅርታ አድርጌልሻለሁ እኔና አንቺ አንድ ላይ የምንሆነው እዛ ጋር ዝናና ካሌብ ላይ ከመሰከርሽ ብቻ ነው ካላት ማህሌት እነሱ ላይ ለመመስከር ወደ ኋላ አትልም ማለት ነው። መጀመሪያውኑም ዝናን ስትለው የነበረው በቃ እኔን ተወኝ እኔ የራሴን ኑሮ ልኖር ስትል ነበርና እዚህ ጋር ደግሞ ብሩክ ተቀብሎኛል እንደሚስቱ እንደበፊቱ አብረን እንድንሆን ፈቅዶልኛል የሚለው ነገር ከሰማች እነሱ ላይ እንደምትመሰክር እርግጥ ነው ማለት ነው። ግን ደግሞ ይሄንን ነገር ቀደም ብሎ ብሩክና መድብል ቅድስትን ማስረዳት አለባቸው። ቅድስት ስለዚህ ጉዳይ ካላወቀች እዛ ጋር ብሩክ ይቅርታ አድርጌላታለሁ በቃ ማህሌት እኛ ጋር ትሁን ከኛ ጋር ትኖር እኔም እንደሚስቴ ተቀብያታለሁ የሚለውን ነገር ከሰማች ምናልባት እሷ ልትከፋ ስለምትችል ማለት ነው። አሁን ላይ ብሩክን ምን ያህል እንደምታፈቅረውና ምን ያህል እንደምትወደው እሱን ምን ያህል ማግባት እንደምትፈልግ ተረድተናልና በዚህ መሃል ደግሞ ይሄ ነገር ከተፈጠረ ልትከፋና ምናልባትም ከዛ ቤት ወጥቼ ልሂድ ማለቷ ስለማይቀር ቅድስትን ቁጭ አድርጎ ይሄንን ነገር ማማከር አለባቸው ማለት ነው። ሌላው ነገር ደግሞ የሞገስና የሉላ ነገር ነው። ዛሬ የተማከሩበት ሀሳብ በጣም ትክክል የሆነና ወሳኝ የሆነ ሀሳብ ነው። እናም ደግሞ ጠበቃውን በቀላሉ እጃቸው ውስጥ የሚያስገቡበት ሀሳብ ነው ማለት ነው። ጠበቃው እስከዛሬ ሞገስ እዛ ጋር እንደተናገረው ጠበቃው እስከዛሬ ሲጠነቀቅ የነበረው እነሱ በሕጉ መሰረት እሱን እንዳያስቀጡት እናም ደግሞ በሕግ መሰረት ተጠያቂ የማይሆንበትን መንገድ ነበር ሲጠነቀቅ የነበረውና ያ ነገር ደግሞ እሱ እዛ ጋር ሲያደርግ የነበረው ነገር ደግሞ ትዳሩን እንደሚበትንና ከቤተሰቡ ጋር እንደሚያጣላው ግልጽ ነው። እዚህ ጋር አሁን ያሰቡት እነሱ እዛ ጋር ሉላ የቀዳችው ድምጽ አለ የድምጽ ሪከርድ ጠበቃው እየተቀዳ ሲያወራት ሉላን እዛ ጋር ሲያባብላት እሷ ላይ ሌላ ፍላጎት እንዳለው ሲነግራት የነበረው ማለት ነው። ይሄንን የድምጽ ቅጂ ቀጥታ ባለቤቱ ጋር ቢወስዱ ትዳሩ እንደሚበተን ግልጽ ነው ማለት ነው። በእርግጠኝነት ደግሞ ጠበቃው ይሄ ነገር እዚህ ጋር ያደረገው ነገር ሚስቱ ጋር ደርሶ ቤተሰቦቹ ሚስቱ ልጆቹ እንዲሰሙ አይፈልግም ማለት ነው። ያንን ነገር ስለማይፈልግ ደግሞ እዚህ ጋር እነሱ ያነሱትን ነገር የነሱን ንብረት ማስመለስ የሚለውን ነገር በትክክል ወዶ ሳይሆን ተገዶም እንደሚሰራላቸው ግልጽ ነው ማለት ነው። መጀመሪያ ላይ ሞገስ የፈለገው ከጠበቃው ጋር መለያየት የሚለውን ነገር ነበር። ጠበቃው ይሄንን ድምጽ ለቤተሰብ እንወስዳለን ወይ ደግሞ ካልሆነ ተወን ይሄንን ነገር እንዳንወስድ ለሚስት እንዳናስደምጣት ከፈለግ እኛን ተወን ብለን እናስፈራራዋለን የሚለውን ነገር ሲያነሳ ሉላ ደግሞ ያለችው ለምን ያንን ነገር እናደርጋለን የኛን ጉዳይ ራሱ ቶሎ እንዲያስጨርስልን ማድረግ እንችላለን ብላለችና ጠበቃው ይሄንን ነገር እንደሚያደርግላቸው ግልጽ ነው ማለት ነው። እዛ ጋር ትዳሩ እንዲበተን ስለማይፈልግ ማለት ነው። በእርግጥ ከዚህ በፊት እሱ ስለዚህ ነገር አስቦ አያውቅም። እሱ ሲያስብ የነበረው ሉላ ወደ ሕግ ቦታ እኔን ትከሰኛለች የሚለው ነገር ብቻ ነው ያሰበው። አንድ ቀን ደግሞ ይሄንን ነገር ወደ ሚስቴ ወደ ቤተሰቦቼ ትወስዳለች የሚለውን ነገር አስቦ አያውቅም። በዚህ መሃል ደግሞ ሉላ ሄዳ ይሄንን ሀሳብ ስትነግረው ጠበቃው እንደሚደነግጥ ግልጽ ነው ማለት ነው። እዛ ጋር ወዶም ሳይሆን በግዱ ደግሞ ቃል የገባላቸውን ንብረታችሁን አስመልስላችኋለሁ የሚለውን ነገር እንደሚያስጨርስላቸው ግልጽ ነው ማለት ነው። እሱ አሁን ላይ እየጠበቀ ያለው ያኔ እዛ ጋር አልጋ ቤት ውስጥ ያሰበው ነገር አልተሳካለትም። ሉላ ሌላ ጊዜ ከፈለክ እቤትህ እመጣለሁ ብላው ነበርና አሁን ደግሞ ከትንሽ ቀን በኋላ እሷን ደውዬ በፈለኩት ቦታ እጠራትና የፈለኩትን ነገር አደርጋለሁ የሚለውን ነገር ነው የሚያስበው። በዚህ መሃል ደግሞ ሉላ ደውላ ባለፈው ያልኩህን ነገር ናሺ የሆነ ቦታ እንደዛ እናድርግ ብላ ሄዳ ይሄንን መርዶ ስትነግረው ጠበቃው እንደሚደነግጥ ግልጽ ነው ማለት ነው። በእርግጥ መጀመሪያ ላይ ሞገስ ያሰበው ሀሳብ ሄዶ ከጠበቃው ጋር መጣላት ከጠበቃው ጋር እንደዚህ ማለት የሚለው ነገር ያንን ነገር ቢያደርግ ኖሮ እዚህ ጋር የሚሸነፉት ሉላና ሞገስ ነበሩ። ሞገስም ደግሞ እስር ቤት እንደሚገባ ግልጽ ነው። እናም ደግሞ ንብረቱ ራሱ መቼም አያገኝም ነበር ማለት ነው። ግን ደግሞ አሁን ላይ በተረጋጋ ስሜት ይሄንን ነገር ቁጭ ብሎ ተረጋግቶ ማሰቡና እናም ደግሞ ከሉላ ጋር መማከሩ በነገሮች ላይ አሸናፊ እንደሚሆን ያደርገዋል ማለት ነው። ሌላው ነገር ደግሞ ይሄን ነገር አሁን ያሰቡትን ነገር ባያደርጉ ራሱ መጀመሪያ ላይ ሉላ የቀዳችውን ድምጽ ስቶ ከዚህም በኋላም ጠበቃውን ደህና አድርገን እንቀዳዋለን እናም ደግሞ እሱ ላይ ደህና አድርገን አሪፍ ማስረጃ መያዝ አለብን የሚለውን ነገር
ተዘጋጅቶ ተማክሮበት ቢሄዱ ከዚህም በኋላም እሱን ወጥመድ ውስጥ የሚያስገባ ማስረጃ መያዝ ይችላሉ ማለት ነው። አንደኛ እዛ ጋር ትዳሩ ይፈርሳል፣ ቤተሰቡን ያጣል። ሁለተኛም ደግሞ እዚህ ጋር የሚሰራበትን ላይሰንስ የስራውን ላይሰንስ ራሱ ሊያጣ ይችላል ማለት ነው። እዛ ጋር ይሄ ነገር ምን ያህል እንደሚያስጠይቀው ያውቃል። እንዴት ደንበኞች ላይ እንደዚህ አይነት ጥያቄ ታሳድራለህ? እንዴትስ ነው ደንበኛህን በእነሱ ችግር አስፈራርተ ይሄንን ጥያቄ የምትጠይቃቸው በሚለው ጠበቃው ወጥመድ ውስጥ እንደሚገባ ግልጽ ነው። ግን ደግሞ አሁን ላይ ሞገስና ሉላ መጠቀም የፈለጉት መጀመሪያ ሉላ ጠበቃውን የቀዳችውን ድምጽ ነው ማለት ነው። በእርግጥ እሱም ቀርቷት ነበር ያኔ ሉላ እኔ በራሴ ፍቃድ ወድጄ ነው ይሄንን ነገር የማደርገው የሚለውን ነገር ያንን ቃል ስትናገር እሱ ቀርቶ ነበርና እዚህ ጋር እሱ ያሰበው ወደ ህግ ቦታ ከሄደች ይሄንን ማስረጃ አለኝ እንደ ማስረጃ አቀርባለሁ እኔ አስገድጃት ወይ ደግሞ በግድ ይሄንን ነገር ከኔ ጋር አድርጊ ብያት ሳይሆን ይሄንን ነገር ወዳና ፈቅዳ ነው ከኔ ጋር ያደረገችው የሚለውን ነገር እንደ ማስረጃ ለማቅረብ ነበር ያንን ነገር የቀዳው። ግን ደግሞ ከዚህ በኋላ በድምጽም ይሁን በቪዲዮም ቢሆን እሱ ላይ ማስረጃ መያዝ ይችላሉ ማለት ነው። ሌላው ነገር ደግሞ ሞገስ አሁን ላይ ይሄንን ነገር ከሉላ ጋር ሆኖ ብቻውን ከሚያደርግ በእርግጥ ዳጣ ከነሱ ጋር እየተንቀሳቀሰች ነው፣ በአንዳንድ ነገር እነሱን እያገዘች ነው። ግን ደግሞ እዚህ ጋር ብሩክና መድብልን ራሳቸው ጋር ቢጨምሩ ጠበቃውን ደህና አድርጎ ያጠምዱት ወይ ደግሞ ይይዙት ነበር ማለት ነው። ግን ደግሞ እሱ አሁን ላይ ይሄንን ነገር ብቻዬን እወጣዋለሁ ሌላ ሰው ሌላ እርዳታ አያስፈልገኝም ብሎ አስቦም ሊሆን ይችላል። አሁን ላይ ብቻውን ከሉላ ጋር ሆኖ ይሄንን ጠበቃ ወጥመድ ውስጥ ለማስገባት ፈልጓል ማለት ነው። በእርግጥ ዳጣም አንዳንድ ሀሳቦችን ልታቀርብለት ትችላለች። መጀመሪያውኑም እሷ ነች ይሄንን ነገር ያደረገችው፣ ይሄንን ነገር ሞገስ እንዲያውቅ ያደረገችው